እድልና ወይዘሮ ገነት እናቷ ፊት ለፊት ተፋጠጡ። ወይዘሮ ገነት ወደ መቃብር ቦታ ሂዳ የልጇን ብሌን የሀዘን እርም ልታወጣ ደም እንባ እያነባች ትገኛለች። እድልም ትምህርት ቤት መሄድ አልፈልግም ብላ ከወይዘሮ ገነትና ከቢንያም ጋር ወደ መቃብሩ ከሄደች በኋላ እጅግ በጣም በሚያሳዝንና በሚገርም ሁኔታ ወይዘሮ ገነት ተደፍታ እያለቀሰች ሳለ እድል ብድግ ልታደርጋት ስትል አንገቷ ላይ የተደረገውን የአንገቷን ጌጥ ስታይ እጅጉን በጣም በድንጋጤ የተቃጠለችና ከእጇ ላይ አውጥታ ይሄ ነገር ምንድን ነው ብላ ጠየቀች። ወይዘሮ ገነት ራሷን መቆጣጠር አቅቷት ደም እንባ እያነባች እድልን ስታፋጥጣት እማዬ ይሄ ነገር እኮ አንቺ በፍጹም የማታውቂው ጉዳይ ሊሆን ይችላል ከምትዩና ከምታስቢው በላይ ለረጅም ጊዜ ዋጋና መስዋዕትነት የተከፈለበት ትልቁ የልጅነት ስጦታዊ ነው ብላ አለች። ወይዘሮ ገነት እጅግ በጣም በሚገርም ሁኔታ ራሷን መቆጣጠር አቅቷት እንግዲህ እየተጸጸተችና እየተቃጠለች ትገኛለች። ሜላት ከትምህርት ቤት መልስ ቤት ማንም እንደሌለ አየችና ቁም ሳጥኑን ከፍታ ስትፈትሽ እንግዲህ ያንን የአንገት ጌጥ ተመሳሳይ ከሮማን ጋር ስለነበረ ከዛ ቦታ ላይ አንስተዋለች። አሁን እንግዲህ ወይዘሮ ገነት ወደ ቤት ስትመጣ ይህንን ጌጥ ስታየው ከምንም በላይ ልጇ እንደሆነች ታስብ ይሆን የሰረቀችው ወይስ እንዴት ነው የሚለውንም በጉጉት ለማየት ሰብን እንገኛለን። በጣም አሳሳቢውና ከባዱ ነገር ደግሞ እድል እየሆነና እየተፈጠረ ያለውን ነገር ማመን አቅቷት ደንግጣ ቀረች። ቢንያምም ደግሞ ወይዘሮ ገነት የምትሰራው ተንኮል አደገኛና ከባድ ሮማን የምታደርገው ሴራ በፍጹም ከባድና አደገኛ ስለነበር እሷን በደንብ እየተከታተላት ይገኛል። ቢንያም እውነቱን 100% እርግጠኛ ስላልሆነ እንጂ ገነትና እድል እናትና ልጅ እንደሆኑ ካወቀበት ሰዓት ጀምሮ እኔና አንቺ ፍቅረኛሞች መሆን አንቀጥልም፣ ግን እኔ እንደ አሰሪ ልጅ አንቺ ደግሞ እንደ ሰራተኛ ሆነን እዚህ ቤት መቆየት እንችላለን ብሎ ለመጨረሻ ጊዜ ነግሯታል። ይሄንንም ደግሞ ለምን እንደሆነ የዲኤንኤ ምርመራ ለማድረግ ስለፈለገ የእድልን ጸጉር ለማግኘት ስለፈለገ ይህን ነገር መታረቅና አንድ ላይ መሆንን አስቦታል። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቱ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። እጅግ በጣም በጉጉት የምንጠብቀው የእድል መጨረሻ በጣም ገራሚና አጣብቂኝ ውስጥ ገባች። እድል ባላሰበችውና ባልጠበቀችው መልኩ ከትምህርት ቤት ቀርታ ማምዬ ዛሬ አብሬሽ ለሆን እፈልጋለሁኝ፣ የልጅሽ መቃብር ላይ ስትሄጂ ልከተልሽ እፈልጋለሁ ብላ በግድ ከወይዘሮ ገነት ጋር አብራ ሄደች። እድልዬ እኔ እኮ ከኔ ጋር መሆንሽን ጠልቼ አይደለም፣ አብረንም በመሄዳችን ከአጠገቤ ሆነሽ ልታግዥ ትችያለሽ። ማምዬ ስሜትሽ ልክ እንዳልሆነ አውቃለሁ፣ ባለፈው እንዳስከፋሁሽም አውቃለሁ፣ ግን ይቅርበኝ። እኔ አንቺ ትከፍያለሽ ብዬ አይደለም። በተደጋጋሚ የሞተው ልጄን ትመስለኛለሽ፣ ልጄንሽ አንቺ ብለሽኝ፣ አሁን አንቺ ከዚች ዓለም ላይ ተስፋ መቁረጥሽ ምን አስፈለገ? ልጅሽ ጋር ሞተችው ልጅሽ ጋር ለመሄድ ይህን ያክል ጉጉት እንዴት አደረብሽ? ብላ አለቻት። ቢንያምንም የኔ ልጅ ወንዱ ልጄ የበኩር ልጄ ብዙ ነገርና ብዙ ፈተናዎችን አይችባለሁ። አሁን ግን ተነጠኩኝ። የምወዳትና የምሳሳላትን ልጄን እድልን ተነጠኩኝ። አንተንም ይሄው መከራዬን አይቼ አሳድጌ ያረባ ሰው መጥቶ ሲወስድህ እኔ እኮ በተደጋጋሚ ነው የተሰበርኩት እያለች አለችው። እሱም እባክሽ ማሚ የሌለና ያልተፈጠረ ነገር እያወራሽ ራስሽን ቢዚ አታደርጊ፣ ምንም ቢሆን አንቺ በህይወት አለሽ፣ እንዴት ይህን ነገር ታስቢያለሽ ብሎ አላት። እንግዲህ ቢንያምም በድጋሚ እናቱን ይቅርታ አላት። በሰዓቱ ተናድጄ ነው። ከሮማን አይነት ሴት አይደለም መፈጠር አይደለም እንትን ማለት ቀርቶ
በፍጹም እሷን እንጥልላት አልፈልግም ነበር፣ ግን ከምታየውና ከምታስቢው በላይ ልቤ ደምቷል ብሎ መናገር ጀመረ። እሱም በጣም አዘነና ራሱን መቆጣጠር አቅቶት እባክሽ እባክሽ እናቴ ይህንን ያክል እንድትፈታተኝኝም አልፈልግም፣ ይህን ያክልም እንድትጠይኝም አልፈልግም እያለ እየየ እያለ ማልቀስም ጀምሯል ማለት ነው። እንግዲህ ቢኒያም ይቅርታ ብላለታለች ገነት ሮማንን አሁንም ቢሆን በከባዱ አጥምዶ ይዟታል። እንዳንቺ አይነት ሰይጣንና ራስ ወዳድ እናት በህይወት የለኝም፣ ዳግም አጠገቤ እንድትደርሽ አልፈልግም ብሎ አስጠንቅቋታል። እሷ ግን ከሚባለው በላይ በፍጹም እየሆነና እየተፈጠረ ያለውን ነገር እንትን ብሏታል ማለት ነው። በጣም የሚገርምና የሚደንቅ ነው። እንግዲህ ሮማን አሁንም የክፋቷን ተንኮል እንደቀጠለች ትገኛለች። መቃብር ቦታው ላይ ሂዳ ከሚባለው በላይ ሌላ ሰው አምጥታ ቀጥራ ምናምን እንደዛ ነገር አድርጋ ገንዘብ ከፍላ መቃብሩ ላይ የነበረውን ሁኔታ በሙሉ ለማንም እንደማይናገርና ለማንም እንዳይናገር አስገድደዋለች ማለት ነው። ስለዚህ እጅጉን በጣም በሚያሳዝንና በሚገርም ሁኔታ ይሄ ነገር የተፈጠረው እስከ መጨረሻው ድረስ ትልቅ ዋጋና መስዋዕትነት እንደሚያስከፍል እየታወቀ ነው ማለት ነው። እድል እንግዲህ በሜላትና በሮማን ጥፊ እየተጠፈጠፈችና እየተቀጠቀጠች እዚህ ቤት ምን አባሽ ትሰሪያለሽ? በፍጹም አንቺን አንፈልግሽም፣ ውጭልን ከቤታችን እያሉ እያሰቃዩ ሳለ ቢኒያም ደረሰላትና በጣም አዝኖ ስለነበረ ቆይ እናንተ አላማችሁ ምንድን ነው? ሜላት በተደጋጋሚ እንኳ ከጀርባሽ መጥፎ ነገር ክፉ ነገር እንዳትሰሪ ብዙ ጊዜ እየለመንኩሽ ነበር፣ ያንቺስ በጣም የከፋ ነው። ምን አይነት ሰይጣንና ተንኮለኛ ሰው ነሽ? እረፊ ብዬሻለሁ እያለ በተደጋጋሚ መከራት። ሮማን አሁንም ከባድና አደገኛ ፍላጎቷ ምንና ምን ሆነ ከሚታሰበው በላይ እድልን ከዛ ከቤት ለአንዴና ለመጨረሻ ጊዜ ማጥፋት፣ ገትታ ማስወጣት። ያንንም ነገር እሷ በጭራሽ እየተቀበለችውና ፍላጎት እንደሌላት ጭምር እየተናገረች ነበር። ግን በምንም አይነትም ሁኔታ ቢሆን ከሚታሰበውና ከሚባለው በላይ ከባድና አደገኛ ችግሮችን እየተፈጠሩባት ይገኛል ማለት ነው። በጣም አሳዛኝና ትልቅ ነገር ነው እውነት ለመናገር። በመጨረሻ ያልተጠበቀና ያልተፈለገ ነገሮችን ማስተናገድ ብትጀምርም እሷ ልቧ እንደደማና የሜላትና የሮማን ጉድ መስዋዕትነት እንዳስከፈላት ነው እያየች ያለችው። መጨረሻ ላይ በቃ እኔ ከዚህ ከቤት መውጣት አለብኝ፣ ህይወቴንማ አይኔን እያየሁኝ እዚሁ መጨረስ የለብኝም፣ ምንም ቢፈጠር ምንም ከእስከዛሬው የበለጠ ህመምና ስሜት እንደሌለ አውቃለሁ። መቼም ቢሆን ትዕግስት አልቆብኛል። ስለዚህ ትዕግስቴን ስለጨረስኩ የሆነ መፍትሄ መፈለግ አለብኝ ብላ አሰበች። እሷም እጅግ በጣም ተናዳ ስለነበር እባክሽ እድል ለተፈጠረው ነገር በሙሉ ይቅር በይኝ። አንቺ በጣም ጥሩና መልካም እንዲሁም ደግሞ አስተዋይ ሴት ነሽ። ግን እባክሽ ለማምዬ ስትይ ሁሉንም ነገር ተይው፣ ለማምዬ ስትይ ሁሉንም ነገር እርሽው። ምክንያቱም አንቺ ከምታስቢውና ከምትይው በላይ ብዙ መከራና ችግሮችንም አሳልፈናል። አሁን ላይ ግን በጣም በጣም ከሚባለው በላይ ዋጋና መስዋዕትነት እጅግ በጣም ከሚባለው በላይ ያልሽውን ነገር ለኔ ትልቅ ነገር ማድረግ አያቅትም። ስለዚህ እያንዳንዱ በተለያዩና በሆነው ነገር በሙሉ ዋጋና መስዋዕትነት መከፈል ያለበት ትልቁ መንገድ ይሄ ነው። ስለዚህ ልትረጅኝ እፈልጋለሁኝ ብሎ አለ። እሷም ደግሞ ችግር የለውም ምንም ቢፈጠር ምንም እያንዳንዱ እየሆነ ያለውን ነገር መቋቋም አያቅትም። ከዚህ በበለጠ ግን ለአንቺ ትልቁ ነገርና ትልቁ መስዋዕትነት በእንደዚህ አይነት አይደለም፣ እድል እባክሽ ተረጅኝ ብሎ እሱም ይቅርታዋን ለማግኘት ብዙ ነገር ደከመ። በሚያሳዝን ሁኔታ ግን አንድም ይቅርታ ማድረግ ስላልፈለገች ካሁን በኋላ ላንተ የምጠቅም ሰው ስላላደለውኝ
አጠገቤ እንድትደርስ አልፈልግም ብላ አሰናበተችው። በጣም ደነገጠ። ራሱን መቆጣጠር አቃተው። የመጨረሻ ውሳኔው እንግዲህ ማደጎ ቤት ወደ ነበረው ሰውዬ ጋር ሄደና ምን ልርዳህ ብሎ ሲለው እውነታውን መናገር እፈልጋለሁ፣ ከዚህ በላይ መታገስ አልፈልግም። ምክንያቱም እጅግ በጣም በሚያሳዝንና በሚደንቅ ሁኔታ ከሚታሰበውና ከሚባለው በላይ እኔ ብዙ ነገሮችን አልፌያለሁኝ። አሁን ላይ ግን ያንንም ይሄንንም ብናልፈው ትልቅ ዋጋና መስዋዕትነት ሊያስከፍለኝ የሚችለው ነገር ቢኖር አንተ መረጋጋት አለብህ፣ በዲኤንኤ ማረጋገጥ አለብህ። ከዛ በተረፈ ግን ምንም አይነት ስህተት እንዳትፈጠር ብሎ ምክር ቤት ሰጠው። የምፈልገው ነገር ካለ ልረዳህ እችላለሁኝ። ከዛ በተረፈ ግን ልክ ያልሆነ ነገር አድርገህ እድሜ ልክህን የሚጸጽተ ነገር እንዳታደርግ ተው እንጂ። አሁን ዛሬ እንግዲህ እናት ተብዬዋ ያሰበችው ትልቅ መርዶ መቃብር የተባለውን ቦታ የሰው መቃብር ስታሳይ የሰው መቃብር ቆፍራ እንዲህ ነው ብላ ስትል ምን ያህል ከባድ እንደሆነ ብታውቅ ኑሮ። ስለዚህ ይህን ነገር ደግሞ በጭራሽ እንትን ማለትም አልፈልግም። ጭራሽ አብረህ ትሄዳለች ብላ ወስናለች። አየህ ይህንን አይኔ እያየ መቋቋም አልችልም ብሎ አለው። እድልንም ቢንያምን ልትረጁ ይገባል። የሆነ ብዙ ችግሮችና ምክንያት አለበት። ያንን ምክንያት ደግሞ ከምትዩና ከምታስቢው በላይ አብራችሁ ተነጋግራችሁ ውጤታማ መሆን ነው እንጂ ያለባችሁ። አየሽ ሴቶች አንዳንዴ ሲከፋችሁና የሆነ ነገር ስትሆኑ የሚያረጋጋችሁ ሰው ትፈልጋላችሁ። ወንዶች ደግሞ አብዛኛውን ጊዜ ሲከፋንና ልክ ያልሆነ ነገር በህይወታችን ላይ ሲከሰት የብቸኛ ህይወትን እንመርጣለን። ቢንያምም የዛ አይነት አጋጣሚ አጋጥሞት ሊሆን ይችላል። ስለዚህ እባክሽ ልክ ያልሆነ ነገር እየሰራሽ ልጁን ባታበሳጭው በጣም ደስ ይለኛል ብሎ ነገራት ማለት ነው። ሜላት በድጋሚ ከሮማን ጋር ይህን ተንኮልና ሴራ እንደምትፈጽመው አሰበች። ሜላትም ወደ ትምህርት ቤት ሄጃለሁኝ ብላ ተመልሳ ወደ ቤት መጣችና ቁም ሳጥኑ ላይ ስትፈትሽ የእድልን ተመሳሳይ የአንገት ጌጥ ስታየው በጣም ደንግጣለች ማለት ነው። ይሄ ነገር ደግሞ ደብቃ እድልን ያው ሰርቃለች፣ ዘርፋለች በሚለው ልታስለቅሳትና ልታሰቃያት የተፈለገው ትልቅ ሴራ ነው። ለዚህ ደግሞ ቢንያም እርግጠኛ ሆኖ የዲኤንኤ ምርመራ ለማስደረግ ተነጋግሮ ጨርሷል። እንግዲህ ከገነትና ከእድል የሚወስደው ነገር ሊኖር ይችላል። አሁን ላይ ተንኮልና ሴራ ሜላት እየሰራች ስለሆነ ይሄን ነገር ደግሞ እሱ በጭራሽ አልገደፈላትም፣ አልወደደላትም። ይሄን ነገር በፍጹም መቀበል የለብኝም። የተፈጠረው ነገር ቢፈጠር እጅግ በጣም በሚያሳዝንና በሚገርም ሁኔታ ትልቅ ታሪክን ሰርቻለሁኝ ብላ እያሰበች ትገኛለች ማለት ነው። ሌላው እንግዲህ በጣም ከባዱና ትልቁ ነገር ከሚባለው በላይ ዋጋና መስዋዕትነት ልትከፍል የተነሳችው ገነት አሁንም ተስፋ በቆረጠች ጊዜ የልጇን መቃብር በተደጋጋሚ አቅዳና አስባ ለቅዳሜ ማየት እንችላለን ብላት ወይዘሮ ሮማን ተነጋግራ ከጨረሰች በኋላ ገነትን ወደ መቃብር ይዛ ስትሄድ እንደው ትንሽ አይሰቀጥጥሽም ወይ? እንዳንቺ አይነት እናት በህይወት አይቼም አላቅም። አሁን ከእህትሽ ጋር ልጅ ሞታለች ብላ እንስፍስፍ ብላ ስታለቅስ አብረሽ ልታዝኒና ልታለቅሽ ባልሆነ። ስሚኝ፣ እኔ ልፈሪኝ ይገባሻል። ስማ ልጄ፣ ይህን ሁሉ ነገር ያደረግኩት ላንተ ነው። በድህነት እንዳታድግ፣ ችግሮህ እንዳታድግ፣ እኔ ያለፍኩበትን ህይወት እንድታገኝ ስላልፈለግኩ ነው። እንዳንቺ አይነት እናት በህይወት ዘመን አይቼም አላቅም። ጭራሽ አፍሽን ሞልተሽ ትናገሪያለሽ እያለ ቢንያም ሮማንን የእናትነት ክብር ሳይሰጣት ከፍ ዝቅ እያረገ እያዋረደና እያቃለላት ይገኛል ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ ሰላማችሁ ብዝት ይበዝ። ሰላም አለይኩም ወራህመቱላሂ